አረብ ሀገር ላይ ከመቆየት የተነሳ የአረቦቹን ጸባይ እያያዝኩ ነው መሰለኝ። እዚህ ጋር እንደምታዩት የብርድ ሰዓት ነውና ጓደኞቼ ለምን ውጭ ላይ ወተን እሳት አንድደን በቆሎ ጥብሰን ምናምን ፏ አንልም? ፈላጯም ቆራጯም አንቺው እኛ ምን አገባን በሚል ስሜት ጓደኞቼ እሺ እንሄዳለን አሉኝ። እንደምታዩት ሄድኩኝ፣ ፈራረሽኩኝ፣ ከዛ እሳት አነደድኩ። እነሱ ወክ እያደረጉ ነው። በነገራችን ላይ ይሄ መዝናኛ ቦታ በጣም ሰፊና ረጅም ነው። ከኛ ውጪ ሰው የለም ብላችሁ ታምናላችሁ? ይሄኔ ከተማ ላይ ቢሆን በጣም ብዙ ሰው ውር ውር እያለ ታዩ ነበር። እዚህ ጋር ውር ውር የሚለው መኪና ብቻ ነው ከኋላ። ጓደኞቼ እዛ ጋር የምታያቸው አያቸዋቸው እነሱ ናቸው ወክ እያደረጉ ነበረ። እኔ እሳቱን አነደድኩኝ ምናምን። ከዛ በኋላ ካላስ ነው ነዷል ነው ሰዓት ሞቆ ብዬ ጠሯቸው። ሽፉ ኬፍ ደለሁም ሽፍቱ። ሌላው ደግሞ ሳረሳ የምነግራችሁ ነገር ሲጀምር ቪዲዮ የሰራሁበት ምክንያቴም ይሄ ነው። አዲስ የዩቲዩብ ፔጅ ከፍቻለሁኝ። ሊንኩን ከፕሮፋይሌ ስራ አስቀምጥላችኋለሁ። ሁላችሁም ሰብስክራይብ አድርጉኝ። 1000 ሰብስክራይብ መግባቱ እንፈልገው ያጋይዝ። እዚጋ ሰዓታችንን እየሞቅን ነበረ። ደግሞ በቆሎ ይዘን መተን ነበረ። በቆሎአችንን ቁጥራችን ልክ እየሰባበርኩ ነው። እዚህ ጋር አየሩ በጣም ነው ደስ የሚለው፣ ቀዝቃዛ ነው። በዛ ላይ እሳት አንድደን እሳት እየሞቅን ነው። በዛ ላይ በቆሎ እየጠበስን ነው። ከዚህ በላይ አህለጀው ምን አለ? በጣም የሆነ እኔማም አሁን ላይ እንደዚህ አይነት ነገር በጣም እየወደድኩኝ ነው። ድሮም እወዳለሁ፣ ሆይታ ጫጫ፣ እኔ ሁሉ ነገር ይመቸኛል፣ በሁሉም ቦታ አለው። ግን አሁን ደግሞ እንደዚህ ጸጥ ያለ ቦታ እየተመቸኝ ነው። ከዛን ደግሞ በቆሎ አልበቃንም፣ ራት አዘዝን ከውጪ። ራታችንን ደግሞ ድብ እናደርገን ከበላን በኋላ እኛ ስንበላ በነገራችን ላይ ድመቶቹ ኑዛ ራት አለ ብለው ተጠራርተው ያልመጣ ድመት የለም። ሁላችንም ድመቶቹም እኛም ራታችንን በላን። መጨረሻ ላይ ያው ከራት በኋላ ሁሌ ሻይ ላዝም፣ በዛ ላይ ደግሞ በእንጨት የተሰራ ሻይ አንቱ ቀምሳችኋል? አስለን በወሬያችን ላይ የኔ ነው ትልቁ ብርጭቆ፣ የነሱ ሁሉም ትንንሽ ብርጭቆ ነው። በብርጭቆ የሙልት አድርጌ ሻይን ገጥም አድርጌ ጠጣውላችኋለሁ። እምሆም ያ ጋይስ ሙሉ ቪዲዮ ቀስ ብለው ዩቲዩብ ላይ ፖስት አድርጌ ላችኋለሁ፣ ሄዳችሁ ማየት ከፈለጋችሁ እና ደግሞ ሰብስክራይብ አድርጉኝ ተማም አደራ። እምሆም በላን ጠጣን ተጫወትን። እዚህ ጋር ጅዋጅ ወይ የተጫወትኩ ነው፣ እነሱ ወክ እያደረጉ ነው። በቃ ይሄን ይመስላል። ያሄሉኝ ደስ ስላለኝ ያው ፖስት አደረግኩላችሁ። በሌላ በቆንጆ ቪዲዮ ተመልሼ እስከመጣ ባይ